ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የሸዋ ጉዳይ ቁልፍ ነው በሚል ርዕስ ስር ሸዋ ስላለው ነገር አንዳንድ ነገሮች አቀራቸዋለሁኝ። ሸዋ ለምን ቁልፍ እንደሆነ ሸዋ በምንልበት ጊዜ ደግሞ የትኛውን አካባቢ ማለታችን ነው ሸዋ በሚለው ዙሪያ ላይ በተለይ ላለፉት አስርተ ዓመታት ያው ህወሓትና ኦነግ የዘረጉት ህገ መንግስት የዘረጉት አወቃቀር ብዙ የቀያየረው ነገር ስላለ ሸዋ የሚለው ምንድን ነው በሚለው ጉዳይ ላይ ስለ ሸዋ አንዳንድ ነገሮችን ይዤላችሁ እመጣለሁ። ወደዚያ ከመሄድ በፊት ግን ጋዜጠኛ እስክንድር ነጋን በተመለከተ አንዳንድ መረጃዎች ላጋራችሁ። በተለይ በአንዳንድ ሚዲያዎች ጋዜጠኛ እስክንድር ነጋ አዲስ አበባ ገብቷል የሚል ወሬ አለ። በተለይ በአንዳንድ ዩቱበሮች እስክንድር ነጋ ከነ ማስረሻ ቃል እነ ማስረሻ ሰጤ ወደ ባህር ዳር ሲሄዱ እስክንድር ነጋ ደግሞ አዲስ አበባ ነው ያለው እና አዲስ አበባ ገብቷል የሚባል ወሬ አለ እና ይሄ እስክንድር ነጋ አዲስ አበባ ገባ የሚባለው ወሬ በተለይ ተሰሚነት ብዙ ያላቸው ሚዲያዎችም አንዳንድ ዩቱብ ቻናሎችም ስለተናገሩት በጣም በስፋት ይወራል እና አንድ ወንድም ሰምተሃል ወይ ብሎ ላከልኝ እና ምኑን እስክንድር ነጋ እኮ አዲስ አበባ ገባ አለኝ። ሊሆን አይችልም አልኩት እና መቼም አንድ ነገር አይሆንም ተብሎ ሙሉ ለሙሉ 100% መናገር ባይቻልም ያለውን ኢንፎርሜሽን ለማጣራት ሞከርኩኝ እና ባለኝ መረጃ አድማጮቻችን፣ ተመልካቾቻችን ባለኝ መረጃ እስክንድር ነጋ አዲስ አበባ ስለመሄዱ ምንም የሚያረጋግጥ ምንም መረጃ ላገኝ አልቻልኩም። እንደውም እስከ ቅርብ ጊዜ ድረስ እስክንድር ነጋ የሚገኘው ሸዋ ውስጥ እንደሆነ ነው መረጃ ያሰባሰብኩት መረጃ የሚጠቁመው። እስክንድር ነጋ የሚገኘው ሸዋ ውስጥ ነው። ሸዋ የት ቦታ እንደሆነ መረጃው የለኝም፣ ግን ሸዋ ውስጥ በእርግጥ በሸዋ ጠቅላይ ግዛት እዝ ፋኖች በነመከታው ፋኖች በቃ እየተደረገለት በሸዋ እንደሚገኝ መረጃዎች ደርሰውኛል። እስከ ቅርብ ጊዜ ድረስ ማለት ነው። ያለፉት አንድ ሳምንት ምን እንደተፈጠረ አላውቅም። ያው ኤኒቲንግ ካን ሃፕን ማለት ነው። ግን እስክንድር ነጋ ዙሪያውን በሸዋ ፋኖች ተከቦ ነው ያለው እና እስክንድር ነጋ ያለበትን ቦታ እነመከታው ማሞ ያውቃሉ። እነመከታው ማሞ ጥበቃ ስር ነው ያለው። ይሄ ስለዚህ እስክንድር ነጋ አዲስ አበባ ገባ ተብሎ የሚወራ ወሬ ምናልባትም አሉባልታውን በመቀበል አሉባልታውን በማሰራጨት የተነገረ ዜና እንጂ እውነትነት ያለው ዜና ነው የሚል እምነት የለኝም። እስክንድር ነጋ ሸዋ ነው ያለው፣ ፋኖች ጋር ነው ያለው፣ ሸዋ ጠቅላይ ግዛት ፋኖች ጋር ነው ያለው፣ እዛ ነው ያለው እና ይህንን በዚህ አጋጣሚ የዚህ ፕሮግራም የዋሜራ ፕሮግራም ተከታዮች እንደው እንድታውቁት በሚል ነው። አንድ መረጃ በተቻለ መጠን አጣርቶ እውነትነቱን አረጋግጦ መናገር አስፈላጊ ነው። ምናልባትም ደግሞ መረጃው ትክክል ካልሆነ በአንድ መረጃ በምናቀርብበት ጊዜ ያ መረጃ እርግጠኛ ደግሞ ካልሆን እንደዚህ አይነት መረጃዎች ደርሰውናል፣ ግን ይህንን መረጃ ለማጣራት አልቻልንም፣ በሌላ ገለልተኛ አካል ለማረጋገጥ አልቻልንም። ስለዚህ ዜና እውነት ሊሆን ይችላል፣ ውሸት ሊሆን ይችላል፣ ግን እንደዚህ ይባላል ብሎ ደግሞ ማቅረብ ይቻላል። ስለዚህ የእስክንድር ጉዳይ አዲስ አበባ ገባ የሚባለው ነገር እስካሁን አልተረጋገጠም እና ይህንን በዚህ አጋጣሚ ማቅረብ ፈልጋለሁኝ። እስክንድር ነጋ አዲስ አበባ ቢገባ ኖሮ አድማጮቻችን፣ ተመልካቾቻችን ይህን ጊዜ አገዛዙ የነ ማስረሻን የነ መስፍን ከፋለውን የነ እያሱ አበራን በየጣቢያው በየቴሌቪዥኑ በየሚዲያው እያቀረበ ቃለመጠይቅ እያደረገ ፕሮፓጋንዳ እየሰራ ያለ አገዛዝ እስክንድር ነጋ እጁ ከገባ ደግሞ ምን ሊያደርግ እንደሚችል መቼም ማሰብ አለብን፣ መቼም መገመት ያቅተን እና ጭምጭምታና ወሬ አይደለም፣ በቴሌቪዥን ነበር የምናየው። ስለዚህ እስክንድር ነጋ አዲስ አበባ ገባ የሚባለው ነገር እውነት ነው የሚል እምነት የለኝም። ሆኖም ግን ያው ከዚህ በፊትም ያው ቀደም ሲል ባሉ ፕሮግራሞች እንደተናገረን እስክንድር ነጋ ከአገዛዙ ጋራ ከነ ማስረሻ ሰጤ ጋራ ሆኖ ሲነጋገር ነበረ። እሱ ያው
የተረጋገጠ ነው። ከዳውን ስብሰባ ጀምሮ ሲነጋገር ነበረ። አልተነጋገርም ምናምን የሚለው ከእውነት የራቀ ነው እና እነ ማስረሻ ሰጤ ወደ አገዛዙ የመሄድ እድል ስላጋጠማቸው፣ ክፍተት ስላጋጠማቸው ለአገዛዙ እጃቸውን ሰጡ። ወደ አገዛዙ ወደ አለቆቻቸው ሄዱ። እስክንድር ነጋ ግን እጅ ልስጥም ቢል እጅ የሚሰጥበት ሁኔታ አይደለም ያለው። ስለዚህ እስክንድር ነጋ እጅ ሰጠ፣ ለአገዛዙ ገባ የሚባለው ነገር እውነት አይደለም። ይህንን እንደው በዚህ አጋጣሚ ጠቆም ላድርግ ብዬ ነው። አድማጮቻችን፣ ተመልካቾቻችን የእስክንድር ነጋ ጉዳይ እንግዲህ ያው የአማራ ፋኖ ህዝባዊ ድርጅት አፋሕድ የሚባለው ወደ አገዛዙ እጃቸውን ያልሰጡ ሀቀኛ የአፋሕድ መሪዎች ያሉበት ከአፋብኃዎች ጋር ንግግሮች እያደረጉ ነው። ያ ንግግር ምን ደረጃ ላይ እንደደረሰ መረጃው የለኝም። ሆኖም ግን አንድ የሆነ ነገር ይዘው ይመጣሉ የሚል ኤክስፔክቴሽን በብዙዎች ዘንድ አለ እና በዛ ውስጥ ደግሞ እስክንድር ነጋ ምን አይነት ሮል ነው የሚኖረው ምንም የሚታወቅ ነገር የለም። እስክንድር ነጋ በትግሉ ውስጥ ያበረከተው አስተዋጽኦ አሉታዊ አስተዋጽኦ ነው፣ አፍራሽ አስተዋጽኦ ነው እና የእስክንድር ነጋ የፋኖን ትግል መቀላቀል ላለፉት 2 ዓመት የፋኖ ትግል እንዲተራመስ ነው የተደረገው እና በጣም ብዙ ችግር ነው የፈጠረው። በእስክንድር ነጋ ችግር፣ እስክንድር ነጋ በሰጠው አመራር ችግር፣ እሱን በመሰረቱ አፋሕድ ፋኖች ተከፋፍለው እስከ መገዳደል የደረሱበት ሁኔታ ነው ያለው። ስለዚህ በብዙዎች ዘንድ ደም በእጁ አለበት ተብሎ የሚቆጠረው እስክንድር ነጋ ከዚህ በኋላ በፋኖች አመኔታ አግኝቶ በፋኖ ሊደርሽፕ ውስጥም መቀጠል ይችላል የሚለው ነገር በእጅጉ አጠያያቂ ነው። በእጅጉ አጠያያቂ ነው። ምናልባትም ደግሞ አሁንም ደግሞ በእስክንድር ነጋ ምክንያት እየተሰባሰበ የመጡ ፋኖች አንድ እየሆኑ የመጡ ፋኖች እንደገና እንዳይበታተኑ ራሱ ትልቅ ስጋት አለ። ለምን ከ1 ዓመት ከ6 ወር በፊት አፋሕድ ሲቋቋም የፋኖ የእዝ መሪዎች ሁሉም ቀጠና አንድ ላይ ሆኖ ሲነጋገሩ ነበር። በኋላ እስክንድር ነጋ እንዲህ ካልገባ እስክንድር ነጋ እዚህ ውስጥ መግባት አለበት ተብሎ እስክንድር ነጋ መግባት የለበትም መግባት አለበት በሚል ከፍተኛ ጭቅጭቅ ተነሳ። በወቅቱ እናስታውሳለን። እነ ኮማንደር አሰግድ መኮንን እስክንድር ነጋ እዝ የለው፣ በስሩ የሚያንቀሳቅሰው ሰራዊት የለው፣ ለምንድን ነው እዚህ የሚኖረው በሚል ኮማንደር አሰግድ ተቃውሞ አሰምተው ነበር። ሆኖም ያው ለአንድነት ሲባል እነ መከታውም ደግሞ እስክንድር ካልመጣ እኛ አንኖርም ጥለን እንወጣለን ስላሉ እነ መከታውንም ለማቀፍ ሲባል የተወሰኑ ኃይሎችን ለማቀፍ ሲባል ግድ የለም እሺ እስክንድር ይግባ ተብሎ እንዲገባ ተደረገ። ያኔ ሁሉን ነገር ኦርጋናይዝ የሚያደርጉት የሚያደራጁ የነበሩት የጎጃም ፋኖች እነ ማርሸት ነበሩ። ስለዚህ እነ ማርሸት ተነጋገሩና ግድ የለም ይሄ ሂደት ከሚጨናገፍ እስክንድር ይግባ ተብሎ እስክንድር ገባ ማለት ነው። 6 ወር በኋላ ከዛ እዛ ውስጥ እነሱ እስከገባ በኋላ የአፋሕድ የሚለውን ድርጅት በአንድ ላይ የመሰረቱ ድርጅት ማኒፌስቶ አውጥተው መተዳደሪያ ደንብ አውጥተው ኢቭን የቃል ኪዳን ሰነድ ሁሉ ፈርመው ብዙ ነገሮችን በስምምነት ነበር የሚያደርጉት። መጨረሻ ላይ እስክንድር ከገባ በኋላ ግን ነገር ተፈጠረ። ስለዚህ አሁንም የአፋሕድ ወታደራዊ መሪዎች ከአፋብኃዎች ጋር እየተነጋገሩ ነው። በወሎና በሸዋ ድንበር እና በጎንደር ንግግሮች እየተደረገ ነው እና ንግግሩ በጣም ፍሬያማና በጣም ደስ የሚል በጣም ቅንነት የተሞላበት ንግግር ነው እየተደረገ ያለው። ሆኖም አሁን እስክንድር ነጋ እዛ ውስጥ እንዲገባ ከተደረገ ከ1 ዓመት 6 ወር በፊት የነበረው ሁኔታ እንዳይፈጠር በብዙዎች ዘንድ ትልቅ ስጋት አለ። ከዛ ባለፈ ግን ያው ፋኖቹ የሚያደርጉትን ያውቃሉ። በቤታቸው ምን እንደሚጠብቃቸው ያውቃሉ። አንድ ባለመሆናቸው በአንድነት ባለመራመዳቸው ደግሞ የደረሰባቸውን ስቃይና መከራ ሁሉ ያውቃሉ። ስለዚህ እስክንድር ነጋን በተመለከተ ምን አይነት ጥንቃቄ ያደርጋሉ እነሱ የሚያውቁት ይሆናል እና በዚህም ሆነ በዛ ግን የእስክንድር ነጋ ዕጣ ፈንታ ምን እንደሆነ አሁን እስካሁን ምንም መረጃ የለኝም። ያው ፋኖቹ ነው የሚያውቁት። ፋኖቹ ከፍተኛ አመራር ውስጥ ገብቶ በሙያው በብቃቱ እንዲሰራ ያደርጉታል ወይንም ደግሞ የቁም እስረኛ ሆኖ በአንድ አካባቢ ብቻ ስልኩም ተነጥቆ ኮሚኒኬሽን ተነጥቆ አርፎ እንዲቀመጥ ይደረጋል። ወይንም ደግሞ ወደ ሚስቱና ወደ ልጁ ወደ ውጭ ሀገር እንዲሄድ ይደረጋል። ምንም የምናውቀው ነገር የለም። ግን ያው የነሱ ዕጣ ፈንታ ነው የሚሆነው ማለት ነው እና የነሱ ዕጣ ፈንታ ነው የሚሆነው ማለት ነው እና ይሄ እንግዲህ የነሱ ውሳኔ ነው የሚሆነው ማለት ነው። ይሄ እንግዲህ እስክንድርን በተመለከተ ነው። ወደ ሸዋ አስመልሳችሁ የሸዋ ጉዳይ ቁልፍ ነው የምልበት ጊዜ ይህንን ካርታ ላሳያችሁ። ያው እኔም ካርታ ወደለ ይሄ እንግዲህ የድሮ ካርታ ነው። ድሮ የሸዋ ክፍለ ሀገር ተብሎ የሚታወቀው አካባቢ ይሄ ነው እና እዚህ አካባቢ የድሮ ስሞችም ተካተዋል። ይሄ ካርታ
እንግዲህ እንደምታዩት ወደ ታች ከታች ልጀምር። ከምባታና ሀዲያ አለ። ከምባታና ሀዲያ ከታች አለ። አሁን የመካከለኛው ኢትዮጵያ ክልል ድሮ ደቡብ ክልል የሚባለው የመካከለኛው ኢትዮጵያ ክልል ውስጥ ያለ ከምባታና ሀዲያ ሸዋ ውስጥ የነበረ ነው። ወደ ላይ በምንሄድበት ጊዜ እነ ዝዋይ እነ ቡታጅራ ያሉበት ደግሞ ሀይቆችና ቡታጅራ የሚባል ቦታ አለ። አሁን ይሄ ሀይቆችና ቡታጅራ የሚባለው ቦታ የተወሰኑት አካባቢዎች በጉራጌ ዞን ውስጥ ምዕራብ ጉራጌ ዞን ተብለው ወደ ምዕራብ ጉራጌና ወደ ስልጤ የስልጤ ዞን እንደዚሁም ደግሞ አሁን የጉራጌ ዞን የሚባለውን ለአራት ከፍለውት ሁለት ልዩ ወረዳና ሁለት ዞኖች አድርገውት የምስራቅ ጉራጌ ሶዶ ጉራጌ ምስራቅ ጉራጌ ዞን የተወሰኑ አለ። አብዛኛውን የሀይቆችና ቡታጀራ ግን ወደ ኦሮሞ ክልል ውስጥ እንዲገባ ተደርጓል። የሀይቆችና ቡታጀራ ሻሸመኔ ከተማ ሀይቆችና ቡታጀራ ውስጥ ነው የነበረው። ሻሸመኔ ከተማን ጨምሮ በርካታ በዛ መስመር ያሉ የተወሰኑት ወደ ኦሮሞ ክልል ምዕራብ ሸዋ ምዕራብ አርሲ ዞን ተቃለዋል። ሌሎቹ የተቀሩት ደግሞ እንደነ ዝዋይ እንደነ መቂ ምናምን የመሳሰሉት ደግሞ በኦሮሞ ክልል ምስራቅ ሸዋ ዞን ውስጥ ተካተዋል። ሀይቆችና ቡታጀራ አብዛኛው ሀይቆችና ቡታጀራ በኦሮሞ ክልል ውስጥ ተካተዋል ማለት ነው። ከዛ ወደ ላይ በምንሄድበት ጊዜ ጨቦና ጉራጌ የሚባለው አለ። ጨቦና ጉራጌም እንደዚሁ ግማሹ ጨቦና ጉራጌ ወደ ኦሮሞ ክልል ደቡብ ምዕራብ ሸዋ ወደሚባለው ዞን ተካሏል። የተቀሩት ደግሞ ጉራጌ ምዕራብ ጉራጌ ዞን ተብሎ እንደ 7 ቤት ጉራጌዎች ያሉበት ወደዛ ተካሏል ማለት ነው። እንግዲህ ይሄ እንግዲህ እና እዚህ ስለዚህ ከምባታና ሀዲያ የተወሰነው የሀይቆችና ቡታጀራ የተወሰነው ደግሞ የጨቦና ጉራጌ አካባቢዎች በአንድ ላይ ሆኖ አሁን ደቡብ ምዕራብ መካከለኛ ኢትዮጵያ የሚል ክልል ሆነዋል ማለት ነው። እዚህ ጋር እንግዲህ የምናየው እንግዲህ ወደዚህ ስንመጣ ወደ ላይ በምንሄድበት ጊዜ የጨቦና ጉራጌ አብዛኛው ጨቦና ጉራጌ የሚባለው ቦታ ወሊሶን ጨምሮ አብዛኛው ቦታ ከአዲስ አበባም እንግዲህ መናገሻ ነው የሚባለው። አዲስ አበባና አዲስ አበባ ዙሪያ መናገሻ ነው የሚባለው። ከመናገሻም እንደነ ሰበታ፣ አለም ገና ምናምን ወለት ያሉትን ቦታዎች ሁሉ ይዞ የደቡብ ምዕራብ ኢትዮጵያ የሚል ዞን የደቡብ ምዕራብ ሸዋ ዞን አለ ማለት ነው። ዋና ከተማ ወሊሶ ነው እና ወደ ምዕራብ ስንሄድ ያው ጅባትና ሜጫ ዋና ከተማው አምቦ የሆነው ጅባትና ሜጫ ነው። ገንዝ ይባላል ሌላ ስሙ። ወደ ላይ ስንመጣ ያው መናገሻ አዲስ አበባ ዙሪያ ያለው ነው መናገሻ የሚባለው። ወደ ላይ ስንወጣ ገራሪያ የሚባል ስሙ እኔ ያላውቀው ነበር። ሰላሌ የሚባለው ማለት ነው። ሰላሌ ያለ ዋና ከተማው ፍቼ። ከሰላሌ ወደ ላይ ደግሞ እንደነ ደራ እንደነ ሚዳ መራኛ ምናምን እንሳሮ ያሉበት አካባቢ ዋና ከተማው አለም ከተማ የሆነው የመራቤቴ አውራጃ አለ። ወደ መራቤቴ አውራጃ ወደ ምስራቅ በመጣበት ጊዜ ተጉለትና ቡልጋ አለ። ወደ ላይ መንስና ገሽ አለ። ከዛ ይፋትና ጥሙጋ አለ። ታች በምንመጣበት ጊዜ ደግሞ የረርና ከራዩ አለ። ናዝሬት አሁን ምንጃር ሸንኮራ የሚባለው አማራ ክልል ውስጥ የገባው በሙሉ የረርና ከራዩ ይባላል። እና ይሄ እንግዲህ ሸዋ ነው። እና ሸዋ የኢትዮጵያ ስልጣኔ በተለይ አሁን ያለችው ኢትዮጵያ ኮንቴምፖራሪ ኢትዮጵያ እንድትኖር በማድረግ ዙሪያ ላይ በሸዋ ያለው ማህበረሰብ ቁልፍ ሚና የተጫወተ ነው። እና በሸዋ ያለው ኢኮኖሚ አዲስ አበባ ብዛ ስለሆነ ያለው 60 በመቶ 70 በመቶ የኢትዮጵያ ኢኮኖሚ የሚንቀሳቀሰው የት ነው? ይሄንን ስለዚህ ምንድን ነው ወያኔዎቹ ምንድን ነው ያደረጉት? ወደ ስልጣን በሚመጡበት ጊዜ ኢትዮጵያን ለማስተዳደር ኢትዮጵያን ለመግዛት እንዲመቻቸው የኢትዮጵያዊነት ሴንተር የሆኑ ቦታዎችን ዲስማንትል ማድረግ ነበረባቸው። በፖለቲካ ልንቋቋማቸው አንችልም እና እኛን በፖለቲካ ሊቀላቀሉን ይችላሉ። እኛ ጸረ ኢትዮጵያ ፖለቲካ ፕሮግራም የብሔር ብሔረሰብ የሚሉት ኢትዮጵያን በዘርና በጎጥ የመከፋፈል ፖለቲካ ለማራመድ በሚነሱበት ጊዜ ለዛ እንቅፋት ይሆኑናል የሚሏቸውን ኮንስቲትዌንሲዎችና ማህበረሰቦችን ዲስማንትል ማድረግና ማዳከም ትልቁ ስትራቴጂያቸው ነበር። እና በዛ መሰረት ምንድን ያደረጉት አድማጮቼ፣ አንደኛ ትልቁ እዛ አካባቢ ለስልጣናችን ያሰጋናል ብሎት የሚሉት ኮንስቲትዌንሲ የኢትዮጵያዊነት ምልክት ያለበት ኢትዮጵያዊነት ሞር የሚንጸባረቅበት የቴዎድሮስ አገር የሆነውን ጎንደርን መበታተን ነበር፣ ጎንደርን ማዳከም ነበር። እና የጎንደር ክፍለ ሀገርን አብዛኛውን ሰሜን ያለውን ወልቃይት ጠገዴን በሙሉ ወደ ትግራይ ወሰዱ። በሰሜን ጎንደርም ደግሞ አብዛኛውን ጠለምት ብለው ብዙ የጎንደር መሬቶችን ወደ ትግራይ ወሰዱ። የተቀረውን ደግሞ የጎንደር መሬት
ምንድን ነው ያደረጉት? በኢኮኖሚ እንዲወድቅ ያደረጉት። አሁን የጎንደር ከተማን ካየን በጎንደር ከተማ ውስጥ አድማጮቻችን፣ ተመልካቾቻችን እንደ 400 ምናምን ዓመት ታሪክ ያላት ከተማ ውዳቄ ከተማ ነው የሆነችው። ምንም አይነት ኢንቨስትመንት እንዳይኖር፣ ንግድ እንዳይኖር፣ የውሃ ችግር፣ ብዙ ብዙ ነገሮች ነው ጎንደር ያለው ችግር። የጎንደርን ነገር ብታስቡት ጎንደርን ሄጄ አይቼ ነበር ለመጀመሪያ ጊዜ ከ4-5 ዓመት በፊት። በጣም በጣም ነው ያዘንኩት። እና ምንድነው ህወሓቶች ምንድን ነው ያደረጉት? ጎንደርን ምንድን ነው ያደረጉት? ጎንደርን ማድ ለምን? ጎንደር የኢትዮጵያዊነት ሴንተር ስለሆነ ያንን ከኢትዮጵያ ዋና ከተማም ስለነበረች ጎንደርን ማዳከም ትልቁ ስትራቴጂያቸው ስለነበረ ጎንደርን አዳከሙ። ሌላው ትልቁ ሸዋ ነው። ሸዋን ማፈራረስ ነበር አላማቸው። ሸዋን ማፈራረስ፣ ሸዋን መበተን። ሸዋን ካልበተኑ፣ ሸዋን ካላፈራረሱ፣ ሸዋን ካላዳከሙ፣ የሸዋን ፖለቲካ ዜሮ ካላገቡ መቀጠል እንደማይችሉ ስለገባቸው ህወሓቶች በስትራቴጂ ወገኖች፣ በስትራቴጂ ይሄ የምታዩዋቱን የሸዋ ክፍለ ሀገር በታተኑት ማለት ነው። እንዴት አድርጎ ነው የበታተኑት? ላሳያችሁ። እዚህ ጋር ታዩታላችሁ የሸዋ ክፍለ ሀገር እና አዲስ አበባ ከተማ ለብቻዋ የራሷ መስተዳደር ሆነች። አዲስ አበባ ከተማ ከዛ አዲስ አበባ ዙሪያ ያለውን ደግሞ አካባቢ ሸገር ብለው ጠሩት። አዲስ አበባ ዙሪያ ያለውን አካባቢ በቢጫ ያለውን፣ በቀይ ያለችው አዲስ አበባ ናት። አዲስ አበባ ዙሪያ ያለውን ሸገር ብለው ጠሩ። ተመልከቱ፣ ሁለት በሉ፣ ሁለት። ሸገር የሚባለው እንግዲህ በቢጫ ያለው ወገኖቼ፣ በቢጫ ያለው የኦሮሞ ክልል ነው። እንግዲህ ተመልከቱ፣ ሸዋ የሚባለው ክፍለ ሀገር አብዛኛው የሄደው ወዴት ነው? ወደ ኦሮሞ ክልል ነው ሄደው። አዲስ አበባ ዙሪያ ያለው በብዛት የአማርኛ ተናጋሪዎች በብዛት የሚኖሩበት አካባቢ በሙሉ ወዴት ሄደ? ወደ ኦሮሞ ክልል። የኦሮሞ መሬት ነው። ከዛ ከአዲስ አበባ ከሸገር ከሚባለው ቦታ በስተ ምዕራብ በምንሄድበት ጊዜ እንዳለ ይሄ ሜጫ እና ምንድን ነው ጅባትና ሜጫ የሚባለው አካባቢ በሙሉ ምዕራብ ሸዋ ተብሎ ኦሮሞ ክልል ውስጥ ተካተተ። ዋና ከተማው አምቦ ነው ማለት ነው። ከዛ ጨቦና ጉራጌ የሚባለው ደግሞ እንደዚሁም ደግሞ መናገሻ ይባል ከነበረው የተወሰነው ጨቦና ጉራጌ ደግሞ ደቡብ ምዕራብ ሸዋ ተብሎ ኦሮሞ ክልል ውስጥ ተካተለ። ከየረርና ከረዮ አውራጃ አብዛኛው የየረርና ከረዮ አውራጃ እንደዚሁም ደግሞ አብዛኛው የሐይቆችና ቡታጀራ አውራጃ፣ ግማሹ የሐይቆችና ቡታጀራ ምስራቅ ሸዋ የኦሮሞ ክልል ምስራቅ ሸዋ ዞን ተባለ። ከዛ እነ ሰላሌ ብቻ አይደለም ወገኖቼ፣ እነ ሰላሌ በርካታ ከአዲስ አበባ በስተሰሜን ያሉ እንደነ ቤራ፣ እንደነ ቅንብቤት፣ እንደነ ምንድነው ግራር ጃርሶ የመሳሰሉ በርካታ ቦታዎች ዋና ከተማዋን ፍቻ አድርጎ ሰሜን ሸዋ ኦሮሞ ክልል ተባለ። ስለዚህ ያ ሸዋ የሚባለውን ቦታ ኦልሞስት 2/3ኛውን ወደ ተካለለ ወደ ኦሮሞ ክልል ተካለለ እና ወደ ኦሮሞ ክልል በሚጠቃለልበት ጊዜ ይሄ ወደ ኦሮሞ ክልል የተጠቃለለው አካባቢ ወገኖቼ ኦሮሞ ስለሚኖርበት አይደለም። አማራዎችን በብዛት ይኖሩበታል፣ ጉራጌዎችን በብዛት ይኖሩበታል፣ ሌሎች ማህበረሰብን በብዛት ይኖሩበታል። ግን የተወሰኑ ኦሮሞዎች ይኖራሉ ስለተባለ አብዛኛውን መሬት ይህንን ደግሞ አፈላለን ኦነግና ህወሓት አብረው ስለሆነ አብዛኛውን መሬት ለኦነግ ሰጡና የኦሮሞ ክልል ተባለ። በዚህ መልኩ እንግዲህ ተመልከቱ፣ ከኦሮሞ ክልል ውስጥ ብቻ ሰሜን ሸዋ ዞን፣ ምዕራብ ሸዋ ዞን፣ ምስራቅ ሸዋ ዞን፣ ደቡብ ምዕራብ ሸዋ ዞን እና ሸገር ፊንፊኔ ዙሪያ የሚባለው 5 ዞኖች ከሸዋ ውስጥ ወጡ። አሁን የተቀሩትን ደግሞ በምናይበት ጊዜ በሰማያዊ ያለው የመካከለኛ ኢትዮጵያ የሚባለው ነው። የስልጤ ዞኑን ታዩታላችሁ። ምዕራብ ጉራጌ፣ ደቡብ ጉራጌ፣ እንደገና ደግሞ ሁለት በጉራጌ ዞን ውስጥ የነበሩ 2 ልዩ ወረዳዎች አሉ። ከዛ የሀዲያ ዞን አለ፣ የከምባታና ጥንባሮ ዞን አለ፣ የአላባ ዞን። እነዚህ በሙሉ ምን ሆኑ? መካከለኛ ኢትዮጵያ ተብሎ ተበተኑ። ስለዚህ ስንት ዞን ሆነ ማለት ነው? ምስራቅ ጉራጌ፣ ምዕራብ ጉራጌ ዞን፣
ሀዲያ ዞን፣ ከምባታና ጥንባሮ ዞን ከምባታና ጥንባሮ ዞን እና ሁለት ልዩ ወረዳዎች፣ ሶስት ልዩ ወረዳዎች፣ የአላባ ሶስት ልዩ ወረዳዎች። ስለዚህ ስንት ሆኑ? አራት ዞንና ሶስት ልዩ ወረዳ ማለት ነው። እንግዲህ ከኦሮሞ ክልል ጋር ስናጠቃልለው አራት ዞን፣ ኦሮሞ ክልል ጋር አምስት ዞን አለ፣ 9 ዞንና ሶስት ልዩ ወረዳ ማለት ነው ሶፋ። ከዛም በአረንጓዴ ያለው ወደ አማራ ክልል የተጠቃለለ ነው። ወይ በአማራ ክልል የተካለለው ደግሞ የሰሜን ሸዋ ዞን ይባላል። እና የሰሜን ሸዋ ዞን ሲጨመር ስንት ሆነ ማለት ነው? 10 ዞን 3 ልዩ ወረዳ ተበታተነ ማለት ነው። እዛ ላይ አልቀረም ወገኖች፣ እዛ ላይ አልቀረም። እንደገና የተወሰነ የሸዋ ከየረርና ከራዩ የተወሰነ አካባቢ ደግሞ ወደ አፋር ክልል ተጠቃሏል። ከዛ እንደገና ደግሞ ጅሌ ጥሙጋ የሚባለው ወረዳ ደግሞ ወደ ኦሮሞ ብሔረሰብ ዞን ተጠቃሏል። ስለዚህ ኦልሞስት ወደ አምስት ወደ አንድ ነው ሁለት ወረዳዎች ወደ አፋር ክልል ተጠቃለዋል። አንድ ወረዳ ወደ ኦሮሞ ብሔረሰብ ዞን ተጠቃሏል። ጉራጌ ዞን ደቡብ ካሉት 3 ወረዳዎች ጋር ስንወስዱ 6 ወረዳዎች ወደ 10 ነው 11 ዞኖች ይሄ ሸዋ የሚባለው ተበታተን። በክልል ደረጃ ደግሞ ከሄድን አዲስ አበባ አስተዳደር፣ ደቡብ ክልል፣ አማራ ክልል፣ ይቅርታ አዲስ አበባ አስተዳደር፣ አፋር ክልል፣ አማራ ክልል፣ ኦሮሞ ክልል፣ መካከለኛ ኢትዮጵያ ክልል 5 የፌዴራል መስተዳድሮች ማለት ነው። 4 ክልሎች እና የአዲስ አበባ በ5 ይሄ የሸዋ የሚባለውን ነገር ምን አደረጉት ማለት ነው? በተኑት። እንግዲህ ይሄን ያደረጉበት ምክንያት ለምንድን ነው ወገኖቼ? ሸዋ ቁልፍ ስለሆነ ነው። ሸዋን ለመቆጣጠር እንዲያመቻቸው፣ ሸዋን ለመጨምደድ እንዲያመቻቸው ነው። አሁን ብዙ ሰዎች ለምሳሌ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚባላል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚባለው በብዛት የሚንቀሳቀሰው እዚህ አረንጓዴው ላይ ብቻ። አሁን በቅርብ በተወሰነ መልኩ የከሰም ፎር ከአረንጓዴው ወደ ቢጫው ወደ ምስራቅ ሸዋ ኦሮሞ ክልል ምስራቅ ሸዋ ዞን አለ አይደለ? የምስራቅ ሸዋ ዞን መንቀሳቀስ ጀምሯል። እና የተወሰኑት ደግሞ በሰሜን ሸዋ ዞን በተለይ በደብረ ብርሃን መስመር እንደዚሁ መንቀሳቀስ ጀምረዋል። እንግዲህ ይሄ የሚያሳየው ምንድን ነው? ሸዋ ምን ያህል ቁልፍ እንደሆነ፣ ሸዋ ምን ያህል ቁልፍ ምን ያህል ወሳኝ እንደሆነ ነው የምናየው። ወሳኝ ስለሆነ ነው የበታተኑት። ይሄ ማህበረሰብ ደግሞ የተቀራረበ ማህበረሰብ ነው። በሰላም በፍቅር የኖረ ማህበረሰብ ነው። ግን ምንድን ነው ያደረጉት? ይህንን ማህበረሰብ የዘር ፖለቲካ አምጥተው እንደገና ደግሞ ከሌላ ቦታ እዚህ አካባቢ የሚኖረው የኦሮሞ ማህበረሰብ የቱለማ ኦሮሞ ከጉራጌው ጋር ተዋልዷል፣ ከሌላው ማህበረሰብ ጋር ተዋልዷል። በፍቅር ነው የሚል ግን ምንድን ነው ያደረጉት? ከአርሲ ከባሌ ከወለጋ እያመጡ በዚህ ቦታ ኃላፊዎች አድርገው እየሾሙ ጽንፈኛ የጥላቻ የኦሮሞ ፖለቲካን የኦሮሞማ ፖለቲካን ለወጣቱ እያስተማሩ ይሄ አካባቢ ተከባብሮ ተዋዶ በሰላም የሚኖር የነበረ አካባቢ አሁን የበለጠ እንዲጠራጠርና እንዲቃቀር የማድረግ ስራ በጣም እየተሰራ ነው። ይህን አካባቢ ልክ እንደ ወለጋ ለማድረግ ይህን አካባቢ ልክ እንደ ባሌ ዲንሾ ወይም ደግሞ እንደ አንፊሎ ወለጋ ለማድረግ ይህንን አካባቢ ኦሮማይዝ ለማድረግ ሙሉ ለሙሉ ኦሮማይዝ ለማድረግ ብዙ ስራ እየተሰራ ነው። ግን ይህ አካባቢ የኮንተምፖራሪ ኢትዮጵያ መሰረት የሆነ ነው። አሁን ያለችው ኢትዮጵያ እንድትኖር ቁልፍ ሚና የተጫወተው ሸዋ ነው። በዚህ አካባቢ የአማራው ማህበረሰብ ትልቅ ስር የሰደደ ቦታ ነው ያለው። የጉራጌ ማህበረሰብ ስር የሰደደ ቦታ ነው ያለው። እዚህ አካባቢ ያለውም ደግሞ የቱለማ ኦሮሞ ከጉራጌው ጋራ ከአማራው ጋራ የተሳሰረ የተዋለደ ነው። ስለዚህ ሸዋ ቁልፍ ነው ወገኖች። ሸዋ ያለው ሁኔታ በዚህ መልኩ ነው። እንግዲህ የሸዋ ፋኖች እንቅስቃሴ በሚያደርጉበት ጊዜ ይሄንን ከግምት ማስገባት አለባቸው። የሰሜን ሸዋ እዝ አይደለም የሸዋ ፋኖች እዝ፣ የሸዋ ጠቅላይ ግዛት እዝ ነው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ። ያ ማለት ምንድን ነው? ይህን ሁሉ ያካትታል።
አሁን የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ይባላል። የአማራ ፋኖ ብሔራዊ ኃይል አሳምነው እዝ በፊት የአማራ ፋኖ በሸዋ ነበር የሚባለው። የአማራ ፋኖ በሸዋ ሲባል አረንጓዴው ብቻ አለ፣ ሁሉንም ነው የሚያክል። ስለዚህ አማራ ክልል ተኮር ፖለቲካ ከሆነ የምናራምደው አብዛኛውን ሸዋ ሰርዘነዋል ማለት ነው። ለምን አማራ ክልል ውስጥ አሁን ያለው አረንጓዴ የምታዩት አረንጓዴ ነው። በአረንጓዴ ያለው በደማቅ አረንጓዴ እና ቀዝቀዝ ፈዘዝ ባለ አረንጓዴ ጅሌ ጥሙጋ፣ የሰሜን ሸዋ ዞን እና ጅሌ ጥሙጋ ብቻ ናቸው አሁን ወደ አማራ ክልል የተጠቃለሉት። የተቀሩ ይሄ የምታዩት በሙሉ አዲስ አበባን ጨምሮ አዲስ አበባ ዙሪያ ያሉትን እነ ናዝሬትን፣ እነ ቡራዩን፣ እነ ሰበታን፣ እነ ጣፎን፣ እነ ሱሉልታን፣ እነ ዱከምን፣ እነ ሞጆን ብትጨምሩ ይሄ ሁሉ ሸዋ ነው። ስለዚህ የአማራ ክልል ላይ አማራ ክልል ተኮር ፖለቲካ ከሆነ የምናራምደው ተመልከቱ፣ ከአረንጓዴው ውጭ ከአረንጓዴዎች ውጭ ያለውን የሸዋ ግዛት በሙሉ ለሌሎች አሳልፎ መስጠት። ለዚህ ነው የፋኖ ትግል ሸዋ ተኮር አዲስ አበባ ተኮር መሆን አለበት የምንለው። አማራ ተኮር ከተኮነ ብአዴናዊ ማለት ነው። ለብአዴኖች ወገኖቼ አረንጓዴ ከተባለው ውጭ የሚኖረው አማራ አገሩ አይደለም፣ ነገሩ አይደለም። ግን በሰሜን ሸዋ ዞን ካለው ባልተናነሰ በአዲስ አበባ፣ በምስራቅ ሸዋ፣ በደቡብ ምዕራብ ሸዋ፣ በሰሜን ሸዋ ነግራር ጀርሶ በነፉቼ አማርኛ ተናጋሪው አማራ ውሁድ ኢትዮጵያዊ በብዛት ይኖራል። ግን አገር አይደለም ተብሎ ይሄ በቢጫ የተባለው ነገር በሙሉ የኦሮሞ ነው ተብሎ ግን ወገኖች አገሩ በመሰረታት ሀገር አገር አልባ ተደርጎ እንዲኖር እየተደረገ ነው እና ያ መስተካከል አለበት። ስለዚህ አንዳንዶች የሸዋን ፖለቲካ በሸዋ ያለውን ነገር አያውቅም። ግን የሸዋ ጉዳይ ወገኖች እጅግ 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 በጣም ቁልፍ ጉዳይ ነው። ቁልፍ ጉዳይ ነው። ሸዋ በጣም በጣም ለሀገራችን ፖለቲካ በጣም ቁልፍ ቦታ ነው። ሸዋ አዲስ አበባ ከተማ ያለችው በሸዋ መካከል ነው። አዲስ አበባ ከተማ በሸዋ መካከል እንደመኖሯ አዲስ አበባ ከተማና አዲስ አበባ ዙሪያ ደግሞ ኦልሞስት 60-70 በመቶ ኢትዮጵያ ኢኮኖሚ የሚንቀሳቀስበት ቦታ እንደመሆኑ ሸዋ በኢትዮጵያ ፖለቲካ ውስጥ የሚኖራት አስተዋጽኦ እጅግ በጣም ትልቅ። ስለዚህ ሸዋን የሚቆጣጠር ኢትዮጵያን ይቆጣጠራል። ሸዋን አሳልፎ የሰጠ ደግሞ ከኢትዮጵያ ፖለቲካ የተገለለ ነው። ከኢትዮጵያ ፖለቲካ ወገኖች የተገለለ ነው። እንግዲህ አድማጮቻችን፣ ተመልካቾቻችን ሸዋን በተመለከተ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።